ጤና ይስጥልን እንደምንውላችኋል ክቡራን ተመልካቾቻችን ወደ ሰዓቱ የስፖርት ዜናዎች እናመራለን ከዜናዎቹ ጋር ሰይድ ኪያር ነኝ በሰሜን ማዕከላዊ ሰሜን ዞን አምስተኛው የኢትዮጵያ ፕሪሚየር ሊግ ሳምንት ዛሬ በአዲስ አበባ ስታዲየም ይደረጋል የአምና ሻምፒዮን የኢትዮጵያ ንግድ ባንክ ከመከላከያ ጋር ጨዋታቸውን በ11 ሰዓት ያደርጋሉ ኢትዮጵያ ንግድ ባንክ እስካሁን ካደረጋቸው ጨዋታዎች ሁሉንም በማሸነፍ በ12 ነጥብ በጎል ክፍያ ደደቢትን በልጦ ምድቡን እየመራ ይገኛል መከላከያ በ9 ነጥብ ሶስተኛ ደረጃ ላይ ተቀምጧል መርሃ ግብሩ ነገ ይቀጥልና በአዲስ አበባ ስታዲየም እቴጌ ከቅዱስ ጊዮርጊስ ይገናኛሉ በ11 ሰዓት ደግሞ ኢትዮጵያ መድን ከቅድስተ ማርያም ዩኒቨርሲቲ ጋር ይጫወታሉ የ2006 የኢትዮጵያ ፕሪሚየር ሊግ ሻምፒዮኑ ያምናውን ቅዱስ ጊዮርጊስ ያምናውን ሻምፒዮንነት ክብር ለመድገም በቂ ጊዜ ያለን ሲሉ አሰልጣኙ ዶሳንቶስ ተናገሩ በ2006 የቡድኑ ቁልፍ ተጫዋቾች ቢለቁም አሁን ዋንጫውን ለማንሳት በቂ ተጫዋቾች እንዳሏቸው የብራዚላዊ አሰልጣኝ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን አስተያየታቸውን ሰጥተዋል This season Ahmed left and I've also left. So do you think you have the enough squad to compete for trophies? Of course. I mean, the first thing is to compete in the Premier League. It's a long competition. We are Premier League የረጅም ጊዜ ውድድር ነው። ገና ግማሹን እንኳን አላከናወንም። ወደፊት የምንጫወታቸው በርካታ ጨዋታዎች ናቸው ልዩነት የሚፈጥሩት። በመሆኑም ለፕሪሚየር ሊግ ዋንጫ በሚገባ መፎካከር የሚችል ቡድን አለን። የምንጫወተውም ለዚሁ ዓላማ ነው። You see, in the game, so we're still in the business. So we're going to challenge the trophy. Okay, thank you very much. በአዲስ አበባ ስታዲየም የሚደረጉ የፕሪሚየር ሊግ ጨዋታዎች ፉክክር አልባ መሆን ተመልካቾችን ከሜዳ እንዳጠፋ ተገለጸ። በኢትዮጵያ ቡናና ቅዱስ ጊዮርጊስ ጨዋታ የተገኙ ተመልካቾች ይህንን ሐሳብ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ገልጿል። እምነጽዮን ሙሴ እንደሚከተለው ታቀርበዋለች። የአዲስ አበባ ስታዲየም የፕሪሚየር ሊግ ውድድሮች ላይ የተመልካች ቁጥር ከጊዜ ወደ ጊዜ እየቀነሰ መጥቷል። ደጋፊ ያላቸው ክለቦች ሲገናኙ ካልሆነ በስተቀር ተመልካቹ ወደ ስታዲየም በብዛት ሲመጣ ያስተዋልም። የፉክክር ማነስና የተጫዋቾች ወጥ አቋም አለማሳየት ተመልካቾች እንደ ምክንያት ይጠቅሱታል። ወደ ስታዲየም ሰው ማይመጣበት ምክንያት ወጥ የሆነ የእግር ኳስ አቋም አይታየም። ዛሬ ተጫውቱን ነገ አይደግሙት ነገ ተጫውቱን ዛሬ አይደግሙት ኳስ የለም የእውነት ኳስ የለም ተመልካቹ የእውነት አለው ገንዘቡ ልጆቹ አሁን ያገኙታል ተብሎ የሚታሰበው ፍራንክና እዚህ መጥቶ የሚያየው ነገር አይገናኝም። የፕሪሚየር ሊግ ፉክክር ቢጠናከርና ማራኪ ጨዋታዎች ቢኖሩ ተመልካቹ ወደ ስታዲየም መምጣቱ አይቀርም። በተለይ ደግሞ ሊጉ ጥንካሬ ቢኖረው ተጫዋቾችም የተሻለ እድል ይፈጠርላቸዋል ብለዋል። ራሳቸውን አሻሽለው ለተሻለ ነገር ራሳቸውን ቢያዘጋጁ ለኛ አይደለም እነሱ የተሻለ ነገር ቢጫወቱ እንደ ሰው ወጉ ደርሶን ከናይጄሪያ ከላይ ይመጣል ከግብጽ ከላይ ይመጣል ብለን አሁን እንደነ ሰላዲን እንደምንኮራባቸው ቢሆኑልን ደስ ይለኛል። ተመልካቾቹ ዘንድሮ በኢትዮጵያ ፕሪሚየር ሊግ የተሻለ ፉክክር እንደሚጠብቁም ተናግረዋል። የ1995 ፉክክር ቢመጣ ደስ ይለኛል። 40 ምንጭ የመጣበት ምናምን እንደዛ አይነት ፉክክር ቢመጣ ከታች ይመጣ የለም ፈንቅሎ ይመጣት እንደሱ አይነት የሁሉም ክለቦች ተጫዋቾች ለኢትዮጵያ እግር ኳስ እድገት ያው ብስራት እንዲሆኑ ነው የምመኘው። የኢትዮጵያ ብሔራዊ ቡድንና የቀድሞ የቅዱስ ጊዮርጊስ የመስመር አጥቂ ዮናታን ብርሃነ ከጉዳት አገግሞ ራሱን ለውድድር ብቁ ያደረገ እንደሆነ ተናገረ። የ25 ዓመቱ ተጫዋች ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ባደረገው ቆይታ ላለፉት 2 ዓመታት በቋሚነት እንዳይጫወት ያደረገው የእግር ጉዳት በ2007 የኢትዮጵያ ፕሪሚየር ሊግ አንደኛ ዙርም እንዳይጫወት ምክንያት እንደሆነ ገልጿል። ከባለፈው አመት ጀምሮ በጉዳት ምክንያት ከሜዳ ርቄያለሁ። ባለፈው አመት ኮንትራቴ ከቅዱስ ጊዮርጊስ ነበረ። ከዛ በኋላ በመጀመሪያ አካባቢ ያው የብሽት ጉዳት ነበረ ከሜዳ ያራቀኝ። ከዛ ግሜ እንደተመለስኩኝ የፊት ለፊት ጡንቼ ታይመስል የሚባለው አካባቢ ላይ እንደም ትንሽ የመሰንጠቅ ጉዳት ደርሶብኝ ነበር። ያ ደግሞ ከዛ ቀሪውን የውድድር ጊዜ ያለ ጨዋታ እንዳሳልፍ አድርጎኝ ነበር። በዛው አመት ያው ኮንትራቴ አልቆ ነበር። ከዛ በኋላ የማገገም ስራዎችን እየሰራው ነው አሁን ማለት ነው። ከውጭ ሀገር የሚመጡ ተጫዋቾችም የተለየ ነገር እስካላሳዩ ድረስ በውድ ዋጋ በኢትዮጵያ ፕሪሚየር ሊግ መጫወታቸው አላስፈላጊ መሆኑንም ተጫዋቹ ጠቅሷል።
ቅዱስ ጊዮርጊስ እንግዲህ ለዚህ የውጭ ተጫዋችን በማምጣት ፈርቀዳጅ ይመስለኛል። እኔ ግን ብዙ ጥቅሙ አይታየኝ። ምክንያቱም በእኔ ቦታ የሚጫወት አንድ የመስመር ተጫዋች ወይ አጥቂ አማካይ ተጫዋች መጥቶ እኔን በደንብ በልጦ ወይ ደግሞ ለእኔ ልምድ እየሰጠ ቲሙን ተሸክሞ እየወጣ ምናምን ከሚከፈለው አንጻር ያንን ማድረግ ካልቻለ መልሶ እዚህ ተጠባባቂ ወንበር ላይ ለመቀመጥ ያን ሁላ ብር ከመክፈል ለእኔ ምንም ፋይዳው አይታየኝም እና አሰልጣኞቻችንም ክለቦቻችንም በዚህ ላይ በደንብ ጥንቃቄ ቢወስዱላል።